لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فقد وقفنا في الدرس الماضي عند قوله جل وعلا من سورة النساء واعبدوا الله ولا تشركوا به شيئا وبالوالدين إحسانا الآية، فلنبدأ من هنا. أعوذ بالله من الشيطان الرجيم. واعبدوا الله ولا تشركوا به شيئا وبالوالدين إحسانا وبذي القربى واليتامى والمساكين وبالوالدين إحسانا وبذي القربى واليتامى والمساكين والجار ذي القربى والجار الجنب والصاحب بالجنب وابن السبيل وما ملكت أيمانكم إن الله لا يحب من كان مختالا فخورا الذين يبخلون ويأمرون الناس بالبخل ويكتمون ما آتاهم الله من فضله وأعتدنا للكافرين عذابا مهينا. والذين ينفقون أموالهم رئاء الناس ولا يؤمنون بالله ولا باليوم الآخر ومن يكن الشيطان له قرينا فساء قرينا. وماذا عليهم لو آمنوا بالله واليوم الآخر وأنفقوا مما رزقهم الله وكان الله بهم عليما. إن الله لا يظلم مثقال ذرة وإن تك حسنة يضاعفها ويؤت من لدنه أجرا عظيما. فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا. يومئذ يود الذين كفروا وعصوا الرسول لو تسوى بهم الأرض ولا يكتمون الله حديثا. يا أيها الذين آمنوا لا تقربوا الصلاة وأنتم سكارى حتى تعلموا ما تقولون ولا جنبا إلا عابري سبيل حتى تغتسلوا وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وأيديكم إن الله كان عفوا غفورا. ألم تر إلى الذين أوتوا نصيبا من الكتاب يشترون الضلالة ويريدون أن تضلوا السبيل. أعوذ بالله السميع العليم من الشيطان الرجيم. يقول الله سبحانه وتعالى واعبدوا الله ولا تشركوا به شيئا. وحدوا الله بعبادته سبحانه الله سبحانه وتعالى ብቸኛ አድርጋችሁ ተገዙት ይላል።
እንጂ በእርሱ ምንንም ማንንም ነገር እንዳታጋሩበት። እንግዲህ አላህ Subhanahu Wa Ta'ala ፍጥረታትን የፈጠረው ብቻውን ነው። ሰማይ ምድሩን በውስጥና በዙሪያ ያሉ እልቆ መሳፍርት የሌላቸው በየብስ በባህር በህዋ የሚገኙትን ፍጥረታቶች አንድም ተባባሪና ረዳት አማካሪ ሳይኖረው ብቻውን እንደፈጠረ ሁሉ እናንተም ደግሞ አምልኮታችሁን ለእርሱ ብቻ ማድረግ አለባችሁ። ሁሉን ነገርን የፈጥሬ የኔን መብት እንደገና ሌሎች ሊካፈሉኝና ሊጋፉኝ አልወድምና አልፈቅድም። አላህን የምትገዙ ከሆናችሁ ብቻውን እንደፈጠራችሁ ብቸኛ አድርጋችሁ አምልኩት ይላል አላህ Subhanahu Wa Ta'ala። ይሄ ተውሂድ ሩቡቢያና ተውሂድ ኡቡዲያ የሚለውን አስተሳሰብ የሚጠቁም አገላለጥ ነው ማለት ነው። ሰዎች ብዙ ጊዜ ፈጣሪ እንዳለ ይሰማቸዋል። በአለም ላይ ያሉ ህዝቦች ካፊር ናቸው የሚባሉት እንኳን ይሁዶችም ሆነ ነሷራዎች ከዛም አልፎ ጣዖታውያን ሳይቀሩ ሰማይ መሬትን የፈጠረ ኃይል እንዳለ ያውቃሉ። ከማወቃቸውም የተነሳ ሊገዙትም ይሞክራሉ በተለያየ አመለካከትና እምነት ሆነው ማለት ነው። ግን እርሱንና ሌሎችን በማቀናጀት የሱን መብት ለሌሎቹ ሸርፈውና ቆርጠው በመስጠት ነው የሚገዙት ማለት ነው። ኢስላም ከዚህ የሚለየው አላህን በቀጥታ ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ ዲነ ሁነፋ እንዳለው ፍጥረታት አንድ አላህን ብቻ ብቸኛ አድርገው እንዲገዙት ነው። ኢባዳቸውን ለሱ ፍጹም ማድረግ አለባቸው። 100% ኢባዳ አምልኮት ለአላህ መሆን አለበት። 99% የሚሆነውን ፐርሰንት ለአላህ አድርገህ አንዲት ግማሽ ነጥብ ተጎደለች ያን 99% አይቀበለውም። እዚህ ላይ ነው ብዙ ሰው የማይገባውና ያልተረዳው ማለት ነው። ወንላ በሐዲስ አልቁርስ من عمل عملا واشرك فيه غيري تركته وشركه انا اغنى الشركاء من الشرك ከተጋሪዎች ሁሉ የተብቃቃውኝ ተካፋይ ነኝ። ስለዚህ አንድ ነገር ስትሰሩ ለአላህ እግር መንገዴንም ለገሌ ብላችሁ የምትጨምሩባት ነገር ካለች ያችን አይነት ዒባዳኔ አልፈልጋትም። ለዛ ለገሌው አጠቃላችሁ ስጧት። እኔ የጋራ ዒባዳ አልፈልግም። ወይ ፍጹም ለኔ ብቻ ተገዥ ትሆናለህ ወይም ጨርሰህ ትተዋለህ እንጂ ሌሎች ጋራ ውድድርና ፉክክር ውስጥ አታስገባኝ። የግል ባሪያዬ ከሆንክልኝ የሚገባህን ወረታ ከፍለሃለሁኝ። ግን ለኔም ለሌላም ብለህ የምትሰራው ነገር ካለ በስሜት ደረጃ እንኳን ቢሆን ያንን እኔ ከተጋሪዎች ሁሉ የበለጥኩኝ የተብቃቃሁኝ ነኝና የጋራ ዒባዳ አልፈልግም ብሎ እንዳስጠነቀቀው አሁንም ይህ አያት ወዕቡዱላህ ወላ ትሽሪኩ ቢሂ ሸይአ አላህን ወህደሁ ላ ሸሪከ ለሁ ብቸኛ አጋር ተካፋይ የሌለው ሲሆን ቀጥ ብለህ ትገዛዋለህ። አንዲት ቅንጣት ነገር ከሱ ውጭ ላለ ነገር አምልኮ መስጠት የለብህም ማለት ነው። በዚህ መልክ ከተገዛው እርግጥ ነው የተፈጠርክለትን አላማ አውቀሃል። ወማ خلقቱል ጅነ ወልኢንስ ኢላ ሊያዕቡዱን እንዳለው አጋንንቶችንም ሆነ ሰዎችን እኔን ብቸኛ አርገው እንዳመልኩኝ እንጂ ለሌላ አላማ አልፈጠርኳቸውም ብሏልና በዛ መልክ የሚቀበልህ ፍጹም ሆነ ለእርሱ ብቻ የምታድር ከሆነ ነው። እና ይሄን ነገር አላህ አዞኛል እና ግዴታዬ ነው መስራት አለብኝ ብለህ ትሰራለህ። እግር መንገድህን ደግሞ ሰዎችም ይሄን ነገር ሰራ ቢያውኝ ይወዱኛል ያደንቁኛል ዝና አተርፋለሁ የሚል ሐሳብ ተጨመርክበት ራሱ ይሄ ነገር አላማውን ይለቃል ማለት ነው። ሰዎች ውደዱ ይጥሉ ምን አገባቸው? እንዳንተው ደካማ ፍጡሮች ናቸው። ስለዚህ ጌታ ያዘዘህን ነገር ለማንም ለምንም የሚል ነገር አትጨምርበት። ጌታ አዞኛል በቃ እሱን ትእዛዝ ፈጽሜ የሱን ወረታ ደስታ ማግኘት አለብኝ የሚል አላማ ይዘህ ነው መስራትና መንቀሳቀስ ያለብህ እንጂ እግር መንገድን ሰዎች ያደንቁኛል ያወድሱኛል ያከብሩኛል ወይም ጥቅም ይሰጡኛል የሚል አላማ ተጨመርክበት ይበላሻል ዒባዳው ማለት ነው። ስለዚህ አላህን ብቸኛ አድርጋችሁ ተገዙ። እዚህ ላይ ዒባዳ የሚባለውን ትርጉሙን ማወቅ ያስፈልጋል። መጀመሪያ ዒባዳ ማለት
هو غاية التذلل مع غاية الحب والتعظيم لا الله ፍጹም የተናነስክ ትሁት መሆን ማለት ነው ለጌታ ትሁት ታዛዥ መሆን ከመውደድና ከማክበር ጋራ ከምታከብረው ሁሉ የበለጠ መከበር ያለበት አላህ ነው ከምትወደው ሁሉ የበለጠ መወደድ ያለበት አላህ ነው ከምትፈራው ሁሉ ይበልጥ መፈራት ያለበት አላህ ነው በዚህ መልኩ ሆነ እሱ ያዘዘውን ነገር በማከናወን የከለከለህም በመከልከል በቀጥታ የማንንም ይሉንታ ሳትጨምርበት ለሱ ብቻ የምታድር ከሆንክ ይህ ነው ትክክለኛው ተውሂድ ማለት ነው እና ሸይአን ይላል እዚህ ላይ ሸይአን የሚለው ሸይአ ምን الاشياء ولو كان حقيرا صغيرا ተዚህ ውጭ አለ የአላህን ሐቅ ትንሽ እንኳን ሸርፈህ ለሌላ ታባከንካት የዛ ጊዜ ጎደሎ ሂሳብ ስለሆነ አይቀበልም ማለት ነው በቀጥታ የምታረገውን ዒባዳ ለአንድ አላህ ብቻ ማድረግ አለብህ የዒባዳ መገለጫ ተግባራትና ቃላት ምን ናቸው ወደሚለው ስንመጣ ሰፊ ነው በጥቅሉ كل ما يحب الله ويرضاه من الاقوال والافعال الظاهره والباطنه በሚለው ቃል ይገለጣል ዒባዳ ማለት ማንኛውም ሰው ወደ ጌታ የሚቃረብበት የሆነ እንቅስቃሴ ማለት ነው ቃል ሊሆን ይችላል ተግባር ሊሆን ይችላል ሐሳብ ሊሆን ይችላል ገንዘብ ሊሆን ይችላል ጉልበት ሊሆን ይችላል ብቻ አንተ የምታረጋቸው ጌታን ውዴታ ለማግኘት አስበህ የምታረጋቸው እንቅስቃሴዎች ዒባዳ ይባላሉ በዛሂር የሚታዩ የሚሰሙ ቢሆንም ወይም ምስጢራዊ ቢሆንም አንዳንድ ጊዜ ማንም ሰው ሳያይህና ሳይሰማህ በድብቅ በሁቡ የተለያዩ ነገሮችን ትሰራለህ ዚክር በልብህ ታደርጋለህ ያቺም ዒባዳ ናት አላህ ዘንድ ማለት ነው እና አላህ ያዘዘው መሆን አለበት ዒባዳው በግልጽ በቁርአን የተደነገገ ወይም በሐዲስ ሶሒህ የመጣ መሆን አለበት ሰዎች ግን በተለምዶ ዒባዳ ያልሆነውን ነገር ዒባዳ ይሉና በቢድዓ የሚደክሙ ሰዎች አሉ ያም ዒባዳ ሊሆን አይችልም እና የዒባዳ ተቀባይነት ዋና ዋስተናና መሰረቱ ሁለት ነገሮች ናቸው አንደኛ አላህ ያዘዘውና የደነገገው መሆን አለበት ያ ዒባዳ የምትለው ነገር በዘፈቀድ አንተ የፈጠርከው ወይም ተሰብ የወለድከው ሳይሆን ሁለተኛ የዛ የዒባዳው አፈጻጸም በሱናው መሰረት መሆን አለበት ነብዩ ማንኛውንም ዒባዳ ሲያስተምሩ ሶላት አዘዋል ሶላት እንዴት እንደምሰግድ በቃልም በተግባርም አሳይተዋል ጾም አዘዋል ጾም እንዴት እንደሚከናወን አሳይተዋል ዘካት አዘዋል ዘካት እንዴት እንደሚከፈል አሳይተዋል ሐጅ አዘዋል ሐጅ እንዴት እንደሚሰራ አሳይተዋል ሁዱ አኒ መናሲከኩም እያሉ ማለት ነው ይሄ ነገር በግምት በጥናት በምርምር የሚደረስበት ነገር አይደለም ከአላህ የመጣ ትእዛዝ ነውና እኔ መልእክተኛው የማደርገውን ጠንቅቃችሁ አይታችሁ ልክ እንደኔ ያስመስላችሁ ስሩ ይሉ ነበር ማለት ነው በዛ መልክ የሚሰሩ ነገሮች ሁሉ ዒባዳ ይባላሉ እነዛን ዒባዳዎች ጌታ እንዳዘዘህና ነብዩ እንዳስተማሩህ ሌላ ስሜት ሳይጨምርበት በቀጥታ የአላህን ውዴታ ለማግኘት ብለህ ከሰራህ ያኔ ወሐተ الله وعبدته وحق عبادته ይባላል ማለት ነው እነዛን ነገሮች መጀመሪያውኑ ትክክል ምን እንደሆኑ ሳታቅ ወይም ደግሞ ቁጥራቸውን ብታቀም ባፈጻጸም ከሱና ውጭ ብትፈጽማቸው ወይም ደግሞ በስሜትህ ለአላህም ለሌላም ብለህ ብታደርጋቸው ያኔ ዋጋ ቢስ ይሆናሉ ማለት ነው እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ለዚህ ነውና የፈጠረን አላህን Subhanahu Wa Ta'ala ብቸኛ አድርጋችሁ ተገዙና ለነብዩ ታዘዙ ይለናል ማለት ነው እና ጌታን ስትገዙ ላ ትሽሪኩ ቢሂ ሸይአ ሚን الاشياء ከማንኛውም ነገር ምንንም ነገር አታጋሩበት ላ ነብይ ሙርሰል ወላ መለከ ሙቀረብ የአላህ ሐቅ የሆነ ነገር ለነብይ ሙርሰል እንኳን ልትሰጠው አትችልም ለነ ኑህ ለነ ሙሳ ለነ መሐመድ ለነ ኢሳ እንኳን አንድ ቅንጣት ብትሰጥ ሽርክ ውስጥ ነው የምትዘፈቀው ማለት ነው ለነሱም አይፈቀድ ከሆነ ለሌላውማ አይታሰብም አቂል የሆነ ሰው እንግዲህ ዒባዳ ታአላህ ሌላ ላለ ነገር ትንሽ ሸርፎና ቆርሶ ሊሰጥ የሚፈቀድ ቢሆን ኑሮ እንደዚህ ላሉ ታላላቅ ነብዮች ነበር የሚፈቀደው ወይም ደግሞ በመላእክት ደረጃ እነ ጅብሪል እነ ሚካኤል የመሳሰሉ ታላላቅ መላእክቶች ነበሩ እነሱ እንኳን አይገባቸውም ማለት ነው በአሁን ጊዜ ግን ሰዎች ባለማወቅ ለእንዲህ አይነቶቹ የአላህ ባለሟሎች ሳይሆን እዚህ ባለማይባለው አጭበርባሪና አታላይ ፉቅራ ሲያፈደፍድና ሲያጎበድድ ይገኛል ማለት ነው እሱ ይሾማል ይሸራል ያከብራል ያነሰራል እያለ የአላህን Subhanahu Wa Ta'ala የሰጠውን ጸጋ
ለሸያጢን الانس ሲገብር ይታያል ይሄ ከንቱ አካሄድ ነውና ዒባዳን ለአንድ አላህ ለባለቤቱ ብቻ አድርጉ ከዛ ውጭ ያለ ዒባዳ አይገባውም ከዛ ውጭ ያለ ፍጡር ስለሆነ አንተ ጋር አባል ነው አንተ ጋር ተሰልፎ መገዛት አለበት ነብይም ቢሆን ወለይም ቢሆን መላእክም ቢሆን እንጂ እሱ ጌታ እንደገና አንተ የተዋረድ ወርደ ሶስተኛ ደረጃ መሄድ የለብህም ሁሉ ፍጡር አላህ ዘንድ እኩል ነው ሁሉም ጌታውን እንዲገዛ ነው የታዘዘው እንጂ ሶስተኛ ደረጃ አራተኛ ደረጃ የሚባል ነገር የለም ማለት ነው ሰዎች ግን ለማታለል ሲሉ ራሳቸውን ከፍ ያደርጉና የአላህ ባለሟል አማካሪ አድርገው ዲዎችን ምንም የማያውቁትን አታለው ለነሱ እንዲያጎበድዱና እንዲያፈደፍዱ ያደርጋሉ ማለት ነው ጌታ ያዛቸውን አይነግሯቸውም አያስተምሯቸውም ለነሱ ተከደሙና ታገለገሉ ችግር የለም አብሽር አለንህ እያሉ ያጃጅሏቸዋል ማለት ነው እንደ አይነት ነገር የለም በእስላምና ወዕቡዱላህ ሙባሸረተን በቀጥታ አላህን ተገዙ ወላ ትሽሪኩ ቢሂ ሸይአ የአላህ ሐቅ የሆነ ነገር ለሌላ በመስጠት በጌታ አታጋሩበት ታላህ ሌላ ላለ አትሳል አትነዘር ዱዓ አታድርግ እርዳይ ድረስልኝ ብለህ አታጎብድድ በቀጥታ የፈጠረህ ጌታ ነው የተከበርክ ፍጡር ነህ ጌታ በቀጥታ ይሰማሃል ያስተናግድሃል ነው የሚለው አላህ Subhanahu Wa Ta'ala ወቢልዋሊዲኒ ኢህሳና ከዛ ደግሞ ለወላጆቻችሁ መልካም መዋል አለባችሁ ይላል እንግዲህ አሐቀል ሁቁቅ ተሐቁ ሁሉ የመጀመሪያውና ዋነኛው አላህን መገዛት ነው ምክንያቱም ሁሉንም የፈጠረው እኛንም ወላጆቻችንንም የፈጠረልን እሱ ስለሆነ ከሁሉ በፊት የአላህ ሐቅ ይቀድማል የአላህን ሐቅ ታስከበርን በኋላ ወደ ፍጡር ስንመጣ ፍጡሮችም እንደ ቀረቤታቸው ደረጃና ሁቁቅ አላቸው መብት አላቸው ማለት ነው ከአስሐበል ሁቁቅ ታላህ ቀጥሎ የሚመጣው ማን ነው ወላጆች ናቸው ለእያንዳንዳችን በነስ ወከፍ ሲታይ ማለት ነው በጅምላ ከሆነ ነብዩ ይቀድማሉ ሁሉም ሙስሊም የሆነ ሰው ከአላህ ሐቅ ቀጥሎ ነብዩን ነው የሚያስከትለው ስለዚህ ላኢላሃ ኢላላህ ሙሐመድ ረሱሉላህ ነው መፈከሩ ማለት ነው ከአላህ በስተቀር አምላክ የለም መሐመድ መልእክተኛ ነው ታልክ አንደኛ የምታዘዘውና የምገዛው ለአላህ ነው ሁለተኛ መሪዬ መሐመድ ነው መሐመድ አለይሂ ሰላቱ ወሰለም ያሉኝን ለመስማት የመከሩኝን ለመቀበል ያዘዙኝን ለመተግበር ዝግጁ ነኝ ማለት ነው ከዛ በየነሶከፋችን ወይም በየቤተሰባችን ስንመጣ ደግሞ የወላጆች ሐቅ ይመጣል ማለት ነው ወቢልዋሊዲኒ ኢህሳና ለወላጆቻችሁ መልካምን ዋሉላቸው አህሲኑ ቢልዋሊዲኒ ኢህሳና ማንኛውም ሰው ያው ከማህበረሰቡ መካከል ሲወለድ እናት አባት አለው እነዛ እናት አባቶች ላንተ የመገኛ ምንጭህ ናቸው ባላቅማቸው ደግሞ ለፍተው ወጥተው ደክመው ወልደው አሳድገውሃል ትልቅ ባለውለታ ናቸውና ለነሱም ውለታቸውን እንድትከፍሏቸው ያስፈልጋል ውለታቸው የሚከፈለው እንዴት ነው ኢህሳን በመዋል ኢህሳን በቃልም በተግባርም በሐሳብም በገንዘብም የምትችለውን አስደሳች ነገር ሁሉ ልታረግላቸው ይገባል ለወላጆች ማለት ነው ካፊሮች እንኳን ቢሆኑ ካፊር ነውና ሐቅ የለውም እንዳትል ማለት ነው ሐቅ አላቸው ባይሆን የአላህን ሐቅ እስታልተጋፉ ድረስ ማለት ነው እና አንተ ልጃችን ነህና እኛ ያልፈቀርነውና ያልወደድነውን ሃይማኖት አትከተልም እስላም አንፈልግም ብለው ተጽኖ ቢያረጉ ወይን ጃሃዳካ አላ አንቱ ሽረከ ቢማ ለይሰ ቢሂ ፈላ ቱጢዕሁማ ኢላሃ አላህ በእኔ ሐቅ ጣልቃ የሚገቡ ከሆነ ሐቅ የላቸውም ተዋቸው አለበለዛ ግን በግል ህይወታቸው ልጃችን ነህና ደክሞናል ጡረን እርዳን ታሉ በገንዘብም በጉልበትም በእውቀትም የፈለጉትን ነገር አቅም የፈቀደውን ልታረግላቸው ይገባል እንኳን ሙስሊሞችን ካፊሮች እንኳን ቢሆኑ አንተ ካፊር ነህና አላቀም ዘወር በልትለው አትችልም ማለት ነው ምክንያቱም አላህ በጥቅሉ ነው ለወላጆች በጎ አድርጉ የሚለው ቢገድ النصر እምነቱ ምንም ይሁን ምን ማለት ነው እና ለወላጆቻቸው መልካም ዋሉላቸው ሲል የሚዋለውን ውለታ አንድ ወይም ሁለት ነገር ዝርዝር ውስጥ አልገባም ለወላጅ ያስደስታልና ይጠቅማል የሚባለውን ሁሉ አድርግ የምትቆጥበው ነገር የለም ማለት ነው እዚህ ላይ ወላጆችን እንዲያታስቀይም አላለም አላህ ወይም እንዲያትበድላቸው አይደለም ያለው ለወላጆች መልካም ዋልላቸው ነው የሚለው እና ወላጆችን መበደል ማስቀየም እማ ታንዲ አቂል ሰው አይጠበቅም ጤናማ አእምሮ ያለህ እንዴት ወላጅንም ያን ነገር ትደፍራለህ እንዴት ታስቀይማለህ ይሄን ላንተ ትቸዋለሁኝ እመመክርህ አንዳንዶች ሰነፎች እና ደካሞች ወላጆችን ሊያገለግሉ የሚገባቸውን ያህል አገልግሎት አይሰጡም እነዛን ነው ማበረታታው
እንጂ መቼም አንድ ጤናማ አእምሮ ያለው ሰውማ ወላጅን ማስቀየም የሚባል ነገር ስለማይታሰብ እሱን አደራ አልልህም አንተው ታውቀዋለህ እንደማለት ነው። ስለዚህ ለወላጆች መልካም አድርጉ። እንግዲህ የኢህሳን ተቃራኒው ሁለት ነገር ነው። አንደኛ አደመል ኢህሳን ለወላጆች መልካም ዋል ሲባል መልካም ሳትውል ከቀረህ ሐቃቸውን ነፈካቸው ማለት ነው። ከዛ አልፎ ደግሞ እነሱን የሚጎዳና የሚበድል ነገር ካደረክ ደግሞ የባሰውን አደረክ ማለት ነው። ሁለቱንም ለአቅል ተው አላህ Subhanahu Wa Ta'ala እነሱን ማስቀየምና መበደል ወይም ቸል ማለት ሁቃቸውን ማጓደል ይሄ አይታሰብም። ግን በንቃትና በትጋት ሁሉ ጊዜ ያለ መሰልቸት ለወላጆች የሚያስደስትና የሚያረካ ነገር እንድታደርግላቸው አደራልሃለሁ። ይሄንን ሐቅ አላህ ከራሱ ሐቅ ጋር አጣመረው። እንግዲህ አዕዘመ الحقوق ከመሆኑ የተነሳ አዕቡዱላህ ከሚለው ቀጥሎ ወቢልዋልዲኒ ኢህሳን ሁለተኛ ደረጃ ሰጠው ማለት ነው። ይሄንን እንግዲህ ማንኛውም ሰው ለወላጆቹ ቸል ሊለው የማይገባው ነገር ነው። በህይወት እያሉ ብቻም አይደለም። የነሱ ሐቅ ከባድ ከመሆኑ የተነሳ ከሞቱ በኋላ የምትችለውን ሁሉ ታረግላቸዋለህ። በየጊዜው በሰገድክ ቁጥር እስትግፋር ታረግላቸዋለህ። ረቢ اغفر لي ولوالدي وارحمهما كما ربياني صغيرا እያልክ ማለት ነው። እንደገና አቅም ካለ ሶደቃ ትሰድቅላቸዋለህ፣ እንደ ሐጅ ታረግላቸዋለህ፣ ዑምራ ታደርግላቸዋለህ፣ እዳ ካለባቸው ትከፍልላቸዋለህ። ከዛም አልፈህ እነሱ ወዳጅ ዘመድ የሆኑትን ሰዎች ሙዋሰላት አደርጋለህ። አባትህ ወዳጆቹ ዘመዶቹ በሚመጡ ጊዜ የሚቀበላቸው የሚያስተናግዳቸው የነበሩትን ልክ አባትህን ተክተህ እሱ የሚያደርገውን ሁሉ ለወዳጆች ለዘመዶቹ ታረጋለህ። ለእናትህም እንደዛው። ያኔ ወዳጅ ዘመድ ይደሰታል። ወንድማችንን አይኑን አጣን እንጂ ተክቶልን ሄዷል፣ ሰው አላጣንም እያሉ ይመርቁሃል ማለት ነው። እነሱ በተደሰቱ ቁጥር እነሱ አላህ ደግሞ ለነሱ ይነግራቸዋል። ልጃችሁ ዘምድና አክባሪ ሆኗል፣ ነገሌን እንክብካቤ ያረጋላቸው ነው እያለ ያሳውቃቸዋል ማለት ነው። እና በዚህ መልክ ለወላጆች ያልተቆጠበ መልካም አድራጎትን መቸር አለበት እያንዳንዱ ሙስሊም የሆነ ሰው ማለት ነው። ወቢዲል ቁርባ ይላል። እንደገና አሁንም ቅደም ተከተል ደረጃውን ጠብቆ ከወላጆች ቀጥሎ ደግሞ ዝምድና የቅርብ ዝምድና ያላቸውን ሰዎች ሁሉ ኢህሳን ዋሉላቸው። ወአህሲኑ ቢዲል ቁርባ ኢህሳና እንደማለት ነው። አቅራቢያ ዘመድ እንግዲህ ከወላጆች ቀጥሎ ወንድሞች፣ እህቶች፣ አጎቶች፣ አክስቶች ይመጣሉ በቅደም ተከተል። እነሱም ሁቁቅ አላቸውና የምትችሉትን መልካም ዋሉላቸው ይላል። ወልየታማ እንደገና ደግሞ የቲም የሆኑትን በተለይ የቲም ማለት በለጋ እድሜ ላይ ያሉ አሳዳጊ አባታቸውን ያጡ እነዚህ በማህበረሰቡ መካከል ሊረዱ የሚገባቸው ኢህሳን የሚገባቸው ናቸውና ዝምድና እንኳን ባይኖርህ በአካባቢ በሰፈር አባት የሞተበት ልጅ ካለ ራሱን አብሰ ምን ትፈልጋለህ ብለህ አላህ ከሰጠህ ነገር አድርጉተው። ያኔ አላህን ታስደስታለህ ማለት ነው። ወልመሳኪን እንደገና ደግሞ ለችግረኛ ማንም ችግረኛ የቲም የሚባለው በለጋ እድሜ ያለ ነው 15 አመት እስከሚደርስ ድረስ። ከዛ በላይም ሆኖ እድሜው ትልቅ ሆኖ ችግረኛ ከሆነ ግን ችግረኛ እርዳታ ይፈልጋል ማለት ነው። ለዛ ለቸገረው ወገን አይዞህ ብለህ በመጠየቅና በመርዳት አላህ Subhanahu Wa Ta'ala የጣለብህን ኃላፊነት መወጣት አለብህ ማለት ነው። እና መሳኪን ማለት የሚስኪን ጀምዕ ነው። አማ እስከነው الفقر ድህነት አስሮ የጠፍንጎ የጣለው መንቀሳቀስ የማይችል ዙሪያ ጨለማ የሆነበት ህይወት የጠበበችበትን ወገንህን አይዞህ ምንድነው የሚቸግረህ ብለህ ብትጠይቀው የዛ ጊዜ አላህ Subhanahu Wa Ta'ala ታስደስታለህ ማለት ነው። ወልጃሪ ዚል ቁርባ እንደገና ደግሞ አቅራቢያ የሆነ ጎረቤትህንም ኢህሳን ዋልለት ይላል። ማለት በአካባቢ በቅርብ የሚኖር ዘምድና ያለው ወገን ካለ እሱ ሐቁ ከባድ ነው። አንደኛ የዝምድና ሐቅ አለው፣ ሁለተኛ የጉርብትና ሐቅ አለው። እና የአቅራቢያ ዘመድ ባለቤት ሆኖ ጎረቤትህ የሆነ ሰው በሁለት ሐቅ ይጠይቃል። አንደኛ ስጋህ ነው፣ ሁለተኛ ጎረቤትህ ነውና ሐቀል ጃርም በጣም ከባድ ስለሆነ የዛ አይነት ወገኑንም ኢህሳን ዋልለት ይላል ማለት ነው። ወልጃሪል ጁኑቢ ሩቅ የሆነውንም ጎረቤት እንደዛው ይላል። ማለት ዝምድና የሌለውን ማለት ነው። ዝምድና ያለው ሁለት ሐቅ ደብል ነው ሐቁ ማለት ነው። በዝምድናውም ይጠይቃል፣ በጉርብትናውም ይጠይቃል። እሱን አስቀደመው። ግን ጎረቤትህ ነው፣ ዘመድ አይደለም፣ ባዕር ነው። ያም ሐቅ አለው በጉርብትናው ማለት ነው። ሁቁቅ ሲባል ሁቁቀል ጃር 3 ደረጃ አላቸው። አንደኛ የዲን ወገንህ ይሆናል፣ ሙስሊም ለሙስሊም። ሁለተኛ ጎረቤት ይሆናል። ሶስተኛ ስጋ ዘመድህ ይሆናል።
ይሄ ከሆነ በተሟላ ሐቅ አለው ማለት ነው በዝምድናውም በጉርብትናውም በዲኑም ነመል ሙእሚኑ እኽዋ ባለው ይጠይቃል ይሄን ሰው የሚገባውን ሁሉ ማድረግ ይኖርብሃል ማለት ነው ሁለተኛው ዘመዲ ሆኖ ሙስሊም ሳይሆን የቀረ እንደሆነና ጎረቤት ከሆነ ሁለት ሐቅ አለው ማለት ነው ሌላኛው ደግሞ ካፊር ሆኖ ጎረቤት ብቻ ነው ዝምድናም የለው በሃይማኖትም አትገናኝ እንትንም የለው ጎረቤት ስለሆነ ብቻ ካፊሩን እንደዛው ኢህሳን ታረግለታለህ ነብዩ ለይሁዳ ጎረቤቶቻቸው ማንኛውንም ማህበራዊ አገልግሎት ይሰጡ ነበር ይጠይቋቸው ይረዷቸው ነበርና ማለት ነው እና ወልጃሪል ጁኑቢ ማለት ሩቅ የሆነ ዝምድና የሌለው ግን በኑሮ ደረጃ ቅርብ ቤት አጠገብ የሆነ ማለት ነው ወይም አልጁኑቢና አልቁርባ የሚለው ዝምድናው ቀረብ ያለና ራቅ ያለ ለማለትም ያው ተተርጉሟል ማለት ነው የዝምድና ደረጃ ቢቀርብም በሩቅም በመጠኑ ሁሉም ሁቁቅ አላቸው ማለት ነው ወሳሂቢ ቢልጀንብ እንደገና በጎንህ ለሚገኝ ባልደረባህ ለጓደኛህም ሁቁቅ አለው ማንኛውም ሰው በሰፈር ሲሄድ ለምሳሌ አብሮ የሚጓዘው በስራ ቦታም ደግሞ አብረህ የምትውለው በመስሪያ ቤትህ ሁቁቅ አላቸው የራስ ሰራተኞች እንኳን ቢሆኑ ማለት ነው ለነዛ እንደ ባጠገብህ በቅርብህ ለሚገኙ ሰዎች ሁቁቃቸውን ማሟላት ይጠበቅብሃል ይላል ወቅቱ ስለተገባደደ የተረፈውን በቀጣው እንመለስበታለን ወሰለላሁ ዐለ ወሰለም ዐለ ነብዩ ወአለ